የ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች በዚህ ሳምንት ቅዳሜና እሁድ ይመለሳሉ። የሊጉ መሪ አርሰናል ቅዳሜ 2:30 ሲል በሜዳው ኤምሬትስ ስታዲየም ኤቨርተንን ያስተናግዳል። አርሰናል ባለፉት 5 ጨዋታዎች 4ቱን አሸንፎ አንዱን አቻ ሲወጣ፣ ኤቨርተን ባለፉት 5 ጨዋታዎች 2ቱን ተሸንፎ በ3ቱ ድል ቀንቶታል። አርሰናል አሸንፎ መሪነቱን ያሳድጋል ወይስ ደግሞ በሜዳው ኤቨርተን ነጥብ ያስጥለዋል? ይህ የሁሉም ሰዎች ግምት ነው። ጨዋታው ምሽት 2:30 ሲል ይጀመራል። አርሰናልና ኤቨርተን በዚህ ዓመት በፕሪሚየር ሊጉ ያላቸው ስታት ይህንን ይመስላል። አርሰናል ከኤቨርተን አንድ የተሻለ ጨዋታዎችን ማድረግ ችሏል። ሹቶችን በማድረግ አርሰናል የተሻለ ነው። 305 ሹቶችን አድርጓል። ኤቨርተን በአንጻሩ 221 ሹቶችን አድርጓል። ሹቶን ታርጌቶችን በማድረግ አርሰናል 147 ሹቶን ታርጌቶችን ሲያደርግ፣ ኤቨርተን 99 ሹት ኦን ታርጌቶችን አድርጓል። ጎሎችን በማስቆጠር አርሰናል 59 ጎል ሲያስቆጠር ኤቨርተን 34 ጎል አስቆጥሯል። ቻንሶችንም ክሬት በማድረግ አርሰናል የተሻለው ቲም ነው። በሁሉም ረገድ ማለት ይቻላል በሁሉም መመዘኛዎች አርሰናል ከኤቨርተን የተሻለ ቁጥር አለው። ኤቨርተን ደረጃው 8ኛ ደረጃ ሲሆን አሸንፎ ደረጃውን ወደ 7 ከፍ ማድረግ ይችላል። እንዲሁም ደግሞ ኤቨርተን ከሊቨርፑል ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ይችላል። አርሰናል ካሸነፈ ነጥቡን 7 አድርጎ ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 10 ከፍ የሚያደርግበት ጨዋታ ነው። ጨዋታውን ማን ያሸንፋል? አርሰናል ወይስ ደግሞ ኤቨርተን? ቅዳሜ 2:30 በኤምሬትስ ስታዲየም በሚደረገው ጨዋታ የሚለይ ይሆናል። በተመሳሳይ ሰዓት የለንደኑ ክለብ ቼልሲ በሜዳው ኒውካስትልን 2:30 ሲል ያስተናግዳል። ቼልሲ ባለፉት 5 ጨዋታዎች 2ቱን ሲያሸንፍ 2ቱን ተሸንፎ በአንዱ አቻ ወጥቷል። በተመሳሳይ ኒውካስትልም 2ቱን አሸንፎ 2ቱን ተሸንፎ አንዱን አቻ ወጥቷል። ቼልሲ እና ኒውካስትል በዚህ ዓመት እኩል 29 ጨዋታዎች ሲያደርጉ ሹቶችን በማድረግ ቼልሲ የተሻለው ክለብ ነው፣ 274። ይህ ደግሞ ከኒውካስትል በአንድ የበለጠ ነው። ሹቶ ታርጌቶችን በማድረግ በተመሳሳይ 138 በአንድ ሹቶን ታርጌት የበለጠ ነው። ጎሎችን በማስቆጠር 53 ለ42 ቼልሲ የተሻለ ቁጥር አለው። ቻንሶችን ክሬት በማድረግም ቼልሲ የተሻለ ነው። ኒውካስትል በምን ረገድ ነው የተሻለው ካላችሁኝ፣ ካርዶችን በማግኘት ከቼልሲ ያነሰ ቁጥር ነው ያለው። ቼልሲ በአጠቃላይ እስካሁን 67 ካርዶችን አይቷል። ከዚህ ውስጥ ደግሞ 9ኙ ቀይ ካርድ ናቸው። ኒውካስትል ደግሞ 47 ካርዶችን በአጠቃላይ ተመልክተዋል። በሁለቱ ክለቦች ባለፉት የእርስ በእርስ ግንኙነታቸው ቼልሲ 2ቱን ሲያሸንፍ፣ ኒውካስትል ደግሞ 2ቱን አሸንፍ በአንዱ ጨዋታ አቻ ተለያይቷል። በባለፈው ጨዋታ በኒውካስትል ሜዳ በተደረገው ጨዋታ በመጀመሪያው አጋማሽ 2-0 ሲመራ የነበረው ኒውካስትል ከረፍት በኋላ በተቆጠሩበት 2 ግቦች ጨዋታው 2 አቻ ተጠናቋል። ቼልሲ ባለፉት 3 ጨዋታዎች ኒውካስትልን ማሸነፍ አልቻለም። ቅዳሜስ ማን ያሸንፋል? ቼልሲ ወይስ ኒውካስትል? ቼልሲ ጨዋታውን አሸንፎ ከአስቶን ቪላና ከማንቸስተር ዩናይትድ ጋር ያለውን ነጥብ እኩል ያደርጋል ወይስ ደግሞ ኒውካስትል ደረጃውን ያሻሽላል? እስቲ ግምታችሁን አስቀምጡልኝ። ምሽት 5 ላይ ባለፉት 2 ጨዋታዎች ድል ያልቀናው ማንቸስተር ሲቲ ይጫወታል። በፕሪሚየር ሊጉ እና በሻምፒየንስ ሊጉ ነጥቦችን የጣለው ማንቸስተር ሲቲ ወደ ዌስትሃም ሜዳ አቅንቶ ምሽት 5 ላይ ዌስትሃምን ይገጥማል። ዌስትሃም ጥሩ መነሳሳት ላይ ያለ ክለብ ነው።
ባለፉት 5 ጨዋታዎች አንድ ብቻ ነው የተሸነፈው። በአንዱ አቻ ወጥቶ በቀሩት 3 ጨዋታዎች ድል ማድረግ ችሏል። ማንቸስተር ሲቲ 3 ጨዋታዎችን ሲያሸንፍ በአንዱ ጨዋታ ተሸንፎ በአንዱ አቻ ወጥቷል። ማንቸስተር ሲቲ ጨዋታውን አሸንፎ ከአርሰናል ጋር ያለውን የነጥብ ልዩነት ያጠባል ወይስ ደግሞ ዌስትሃም ከወራጅ ቀጠና ለመውጣት የሚያደርገውን ጥረት አጠናክሮ ይቀጥላል? ዌስትሃም ጨዋታውን የሚያሸንፍ ከሆነ ደረጃውን ወደ 16ኛ ከፍ ማድረግ ይችላል። እንዲሁም ደግሞ ከሊድስ ጋር ያለውን የነጥብ ልዩነት እኩል ያደርጋል። ለዌስትሃምም ለማንቸስተር ሲቲም በጣም ወሳኝ ጨዋታ ነው። ዌስትሃም እና ማንቸስተር ሲቲ በዚህ ዓመት ያላቸው ስታት ይህንን ይመስላል። በሁሉም ረገድ ማለት ይቻላል ማንቸስተር ሲቲ የተሻለ ነው። ሹቶን ታርጌቶችን በማድረግ 151 ለ102፣ ጎሎችን በማስቆጠር 59 ለ35፣ ቻንሶችን ክሬት በማድረግ ዌስትሃም ከማንቸስተር ሲቲ የተሻለው ካርዶችን ዝቅተኛ በማስመዝገብ ነው። ማንቸስተር ሲቲ በአጠቃላይ 54 ካርዶችን በፕሪሚየር ሊጉ ተመልክቷል። ዌስትሃም 50 ካርዶችን ተመልክቷል። ጨዋታው ልክ ምሽት 5 ሰዓት ሲል ቅዳሜ ይጀምራል። ማን ያሸንፋል? ዌስትሃም ወይስ ደግሞ ማንቸስተር ሲቲ? ጨዋታዎች እሁድ ቀጥለው ሲደረጉ እሁድ 2 ተጠባቂ ጨዋታዎች ይደረጋል። የመጀመሪያው ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ አስቶን ቪላን ያስተናግዳል። ሁለቱ ክለቦች በእኩል ነጥብ 3ኛና 4ኛ ደረጃን በጎል ተበላልጠው ይዘዋል። ማንቸስተር ዩናይትድ 3ኛ ደረጃን ሲይዝ አስቶን ቪላ ደግሞ 4ኛ ደረጃ ላይ ተቀምጧል። ሁለቱ ክለቦች ካደረጓቸው ባለፉት 5 ጨዋታዎች ማንቸስተር ዩናይትድ በአንዱ ብቻ ሲሸነፍ፣ አስቶን ቪላ በአንጻሩ ካለፉት 5 ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው። 3ቱን ተሸንፎ አንዱን አቻ ወጥቷል። ማንቸስተር ዩናይትድ ደግሞ 3ቱን አሸንፎ አንዱን አቻ ወጥቶ አንዱን ተሸንፏል። ሁለቱ ክለቦች ያደረጓቸውን ያለፉት የእርስ በርስ ግንኙነታቸውን ስንመለከት ካለፉት 5 ጨዋታዎች አስቶን ቪላ ማሸነፍ የቻለው በአንዱ ብቻ ነው። እሱም በዚህ ዓመት በተደረገው ጨዋታ 2-1 ያሸነፈው ጨዋታ። ከዛ ውጪ በአንድ ጨዋታ አቻ ሲወጡ በ3ቱ ጨዋታ ማንቸስተር ዩናይትድ ድል ማድረግ ችሏል። የሁለቱን ክለቦች የዘንድሮን ዓመት ስታታቸውን ስንመለከት እኩል 29 ጨዋታዎችን ሲያደርጉ ሹቶችን በማድረግ ማንቸስተር ዩናይትድ የተሻለው ክለብ ነው። ሹቶን ታርጌቶችንም በማድረግ ማንቸስተር ዩናይትድ የተሻለ ነው። ጎሎችን በማስቆጠር ማንቸስተር ዩናይትድ የተሻለ ነው። ቻንሶችን ክሬት በማድረግ ማንቸስተር ዩናይትድ የተሻለ ነው። ፓሶችን እንዲሁም የተሳካ ቅብብሎችን በማድረግም ማንቸስተር ዩናይትድ የተሻለ ነው። ፓስ አኩሬሲያቸውን ስንመለከት ግን ካደረጉት ፓስ ውስጥ የተሳካው የአስቶን ቪላ ይበልጥ የተሳካ ፓስ አኩሬሲ ሲኖረው፣ ክሊንሺቶችን ደግሞ በማስጠበቅ አስቶን ቪላ 8 ጊዜ መረቡን አላስደፈረም። በፕሪሚየር ሊግ ማንቸስተር ዩናይትድ 5 ጊዜ ክሊንሺቶችን ይዞ መውጣት ይችላል። ማንቸስተር ዩናይትድ 40 ጎሎችን አስተናግዷል። አስቶን ቪላ 34 ጎሎችን ብቻ አስተናግዷል። ብዙ ካርዶችን በማየት ማንቸስተር ዩናይትድ 41 ካርዶችን በማየት ከአስቶን ቪላ ያነሰ ቁጥር አለው። አስቶን ቪላ 45 ካርዶችን አይተዋል ማለት ነው። ጨዋታውን ማን ያሸንፋል? እሁድ 11 ሰዓት ሲል የሚለይ ይሆናል። ማን የ3ኛ ደረጃን ይረከባል? ማንስ ሻምፒየንስ ሊግ ለመግባት ራሱን ጠጋ ያደርጋል? እሁድ 11 ሰዓት ሲል ጨዋታው ይጀምራል። የእናንተስ የጨዋታ ግምታችሁ ለማን ነው? ማንቸስተር ዩናይትድ፣ አስቶን ቪላ ወይስ ደግሞ አቻ? በሳምንቱ ታላቁ ጨዋታ ሊቨርፑል በሜዳው አንፊልድ ቶተንሃምን ያስተናግዳል። ሊቨርፑል ባለፉት 5 ጨዋታዎች 2ቱን ተሸንፎ በ3ቱ አሸንፏል። ቶተንሃም ባለፉት 5 ጨዋታዎች ምንም አይነት ድል ማስመዝገብ አልቻለም። 5ቱንም ጨዋታዎች ተሸንፏል። ሊቨርፑል በ48 ነጥብ
6ኛ ደረጃ ላይ ሲገኝ ቶተንሃም በ29 ነጥብ ወራጅ ቀጠና ላይ ይገኛል። ቶተንሃም ግዴታ በፕሪሚየር ሊጉ ቀጣይ ዓመት ለመቆየት ይህንን ጨዋታ ማሸነፍ ይኖርበታል። ሊቨርፑል ደግሞ በቀጣይ ዓመት በሻምፒየንስ ሊጉ ለመሳተፍ ማሸነፍ የግድ ይለዋል። ሁለቱ ክለቦች ባለፉት ግንኙነታቸው ቶተንሃም 1 ጊዜ ብቻ ነው ማሸነፍ የቻለው። 3 ጊዜ ሊቨርፑል ሲያሸንፍ አንዱን ደግሞ አቻ አጠናቀዋል። ሁለቱ ክለቦች በዚህ ዓመት ያላቸውን ቁጥር ስንመለከት እኩል 29 ጨዋታዎችን ሲያደርጉ በሁሉም ረገድ ሊቨርፑል ብልጫ አለው ከቶተንሃም። ሹቶችን በማስመዝገብ ሹቶን ታርጌቶችን በማድረግ ግቦችን በማስቀጠር ቻንሶችን ክሬት በማድረግ በሁሉም ረገድ ሊቨርፑል ከቶተንሃም የተሻለ ቁጥር አለው። ጨዋታው እሁድ 1:30 ሲል በአንፊልድ ይጀምራል። ጨዋታውን ማን ያሸንፋል? ሊቨርፑል ወይስ ቶተንሃም? የውጤት ግምታችሁን አስቀምጡልኝ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አብሮነታችንን እናጎልብት። አመሰግናለሁ።